ለርሱ አጎንብሰው የመጡ እናቶች ቀና ብለው ሲመለሱ ፊታቸው ጭጋግ የለበሰ ህፃናት ገጻቸው በፈገግታ ሲቀየርና ከህመማቸው ሲፈወሱ ማየት ነው ካሴት ደዳፍ መገናኛ ድልድዩ ዶክተር ኤፍሬም ታፈሰም ይሁንና እርሱ በሚያገለግልበት የጎንደር ማስተማሪያ ሆስፒታል ለካንሰር ህክምና የሚውል የህክምና መስጫ መሳሪያ ባለመኖሩ የብዙዎችን እንባና እንግልት ተመልክቷል። ከዚህ በፊት ጎንደር ዩኒቨርሲቲ ለታካሚዎች የኬሞቴራፒ የሆርሞናል ቴራፒ እንዲሁም የኦፕሬሽን አገልግሎት ነበረ። አብዛኛው የጨረር ታካሚዎቻችን ግን ወደ አዲስ አበባ እንዲሁም ደግሞ ወደ ጅማ ዩኒቨርሲቲ አልፎ ተርፎም ደግሞ ወደ ሐረር እስከዛረስ የላክን ህክምናውን እንዲያገኙ ያረግናቸው ነበር። ይሄንን ተቋቁሞ እዛ ቦታ ላይ ሄዶ ህክምናውን የሚያገኙ ታካሚዎች ግን እጅግ አነስተኛ ነው። ዛሬ ታሪክ ራሱን አድሷል። ጎንደር ዩኒቨርሲቲ የካንሰር የጨረር ህክምና ማዕከልን ጨምሮ 22 ማህበረሰብ ተኮር ፕሮጀክቶችን ወደ ስራ አስገብቷል። ይህም የአካባቢው ማህበረሰብን የሚሆን የዩኒቨርሲቲውን ማህበረሰብ የደበረበትን ችግር ከመቅረፍ አኳያ የላቀ አስተዋጽኦ ይኖራቸዋል። ሰዎች በሚኖሩበት አካባቢ ወይ ደግሞ በአንድ ተቋማት ውስጥ ታክሞ የመዳደላቸውና ተስፋቸውን የማለምለም ድል ያመጣል ብዬ ነው የምናስበው። እንደኛም እንግዲህ የመጀመሪያ ቢሆንም ወደፊት ደግሞ ከዚህ የተሻሉ ህክምናዎችን ያስፋፋን እየጨመረን ቤተሰቡና ታካሚው ከጭንቀታቸው ከእንግልታቸው ከማቸው እንፈውሳለን ብለን ተስፋ ሰጣቸዋለን ማለት ነው። መማር ማስተማሩን በመጠንም በጥራትም የሚጨምሩ ናቸው። በመንሰጣቸው አገልግሎትም በተለይ ሆስፒታል አገልግሎት አዳዲስ የህክምና አገልግሎቶችን በማስጀመር የመቀበል አቅማችን በማሳደግ የምንሰጠውን አገልግሎት ጥራትና ፍጥነት በመጨመር ሰፊ ፋይዳ ያላቸው ናቸው። ሌሎች የኦክሲጅን ማምረቻ የፈሳሽ ቆሻሻ ማጣሪያ የደረቅ ቆሻሻ ማቃጠያ የህፃናትና የውስጥ ደዌ ሆስፒታል የፕሪክሊኒካል በተለይም ጤናው ላይ የሰራናቸው ስራዎች በዛ ይላሉ። ጎንደር ዩኒቨርሲቲ በአጋር አካላት ድጋፍ ያስመረቃቸው ፕሮጀክቶችን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መርቀው ከፍተዋል። እርሳቸውም የዩኒቨርሲቲው ሆስፒታል ለ100 ዓመት ስመጥር ባለሙያዎችን ከማፍራት ባሻገር ለአካባቢው ማህበረሰብ የህክምና እንባ በመሆን አገልግሏል ነው ያሉት። ለ100 ዓመት የቆመው ይህ ሆስፒታል ለሰሜኑ የሀገራችን ህዝብ የህክምና እንባ የመዳንና የመጠገን ህያው ምልክት ሆኖ ከማገልገሉ ባሻገር ስመጥር የህክምና ባለሙያዎችን ያፈራ የልዕቀት ማዕከል ነው። ይህ ሆስፒታል አያቶቻችን አባቶቻችን እናቶቻችን አክሞ ተንከባክቦ እድሜ ቀጥሎ በወግ የሸኘ ሆስፒታል። ስለዚህ ሆስፒታሉ ሲነሳ በተለይ የጎንደር አካባቢ አጠቃላይ የሰሜኑ አካባቢ ህዝባችን ከህይወቱ ከኑሮው ጋር የተጋመደና የተሳሰረ ነው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው ዩኒቨርሲቲው በውጥን የነበሩትን ሐሳቦች ስጋልብሶ ያጠናቀቃቸው ፕሮጀክቶች የጎንደር የቀደምት ቅርስ የመታደስና የወደፊቷን ስኬት የሚያሳይ ነው። የመረቅናቸው 22 ተቋማት የአካዳሚያዊና የባህል የምርምር ችሎታን የቴክኖሎጂ መሰረተ ልማትንና የማህበረሰብ አገልግሎትን ለማሳለጥ በአጠቃላይ ዩኒቨርሲቲው መነሳሳቱንና ቆርጦ መነሳቱን እንመለከታለን። በተለይም ከቀደሙት ዘመናት በተለየ መልኩ የምናየው በከፍተኛ ደረጃ አዳዲስ ቴክኖሎጂዎችን የማስገባትና ከሌሎች አገልግሎት የመስጫ የሚያሳልጡ ቴክኖሎጂን በመጠቀም በኩል ከፍተኛ እርምጃ የወሰደ ዩኒቨርሲቲ ነው።